Hello guys, how are you? Are you fine? Okay, today I'm going to teach you about verb to be. Verb to be and it is uses. ምን አይነት ጠቀሜታ እንዳለውና ስለ verb to be እናያለን። By the way, the basic verb የሚባሉ ሶስት አሉ። verb to be, verb to have, verb to do የሚባሉ አሉ። አሁን በዛሬ የምናየው verb to be in different case ነው የምናየው ማለት ነው። ከተለያየ ጥቅሞች አንፃር ነው የምናየው ዛሬ verb to be ሆኖ በተለያየ አንፃር አሁን ሁለት ሜን ብራንች አለው ባይዘው verb to be ምን as a main verb ሆኖ ያገለግላል እንደገና እንደ auxiliary ወይ ደግሞ helping verb ሆኖ ደግሞ ያገለግላል ወይ ደግሞ አጋዥ ሆኖም ያገለግላል ማለት ነው። አሁን መጀመሪያ የምናየው as a main verb ነው። main verb ማለት ራሱ ችሎ እንደ ግስ መሰጋገሪያ ግስ ወይ ደግሞ linking verb ሆኖ ያገለግላል ማለት ነው። እንደ መሰጋገር ነው ተግባር ሆኖ ሳይሆን የሚያሳየው እዚህ ላይማ እንደ መሰጋገር ወይ ደግሞ ሊንኪንግ ቨርብ ነው ሆኖ የሚያገለግለው ማለት ነው። ስለዚህ እዚህ ላይ ደግሞ ሜን ቨርብ ወይ ደግሞ ራሱ ችሎ ሚቆም ሆኖ ነው የሚያገለግለው። በዛ እንጀምራለን ማለት ነው። as a main verb verb to be as a main verb in present simple ሆኖ ምን አይነት ፎርም አለው? ለምሳሌ ፎርም I am እናለ I ከሆነ am ነው። እኔ ነኝ እያለ ነው። ነኝ am ማለትማ ነኝ የሚል ትርጉም አለው። you we they ከሆነ ደግሞ ምን ይወስዳል? are የሚል verb to be ይወስዳል። are የሚል verb to be are ናቸው ናችሁ ነን የሚል ነገር አለው ማለት ነው። እንደ ምሳሌ እናያለን ባይ ዘ ወይ ማሰሪያ አንቀጽ ሆኖ ነው የሚያገለግለው። መሃል ነው የሚመጣው እንግሊዘኛ ላይ እንደ አማርኛ ወይ ደግሞ እንደ ሌላ የኢትዮጵያ ቋንቋ መጨረሻ አይደለም የሚመጣው ግስ ምን ላይ ነው የሚመጣው ታዲያ መሃል ላይ ማለት ነው። ስለዚህ አር የሚለው ናቸው ወይ ደግሞ ናችሁ ወይ ደግሞ ሌላም እንጠቀምበታለን ማለት ነው። እሺ he she it ከሆነ ደግሞ ምን ይወስዳል? ምን ያስከትላል? is የሚል verb to be እንጠቀማለን ማለት ነው። እስኪ ኤግዛምፕል እንየው። በደንብ ሁሌም እንጠቀምበት ስለሆነ ቤዚክ verb ስለሆነ ባይ ዘ ወይ verb to be በደንብ እዩት። I am a doctor አለ። በደንብ እዩት። I am a doctor ሰውየው እኔ ዶክተር ነኝ የሚል ትርጉም አለው። ማን am የሚለው ነገር ማለት ነው። ነኝ እኔ ዶክተር ነኝ የሚል ትርጉም አለው ማለት ነው። ስለዚህ am ነኝ የሚል ትርጉም አለው። ስለዚህ main verb ሆኖ ነው ያገለግለው እዚህ ላይ ማለት ነው። ሁለተኛው I am happy አለ። ስለዚህ እንደ መሰጋገር ግስ ሆኖ ነው ያገለግለው። I am happy አለ። እኔ ደስተኛ ነኝ የሚል ትርጉም አለው። ማን am የሚል verb to be እሺ ስለዚህ I am happy ማለት እኔ ደስተኛ ነኝ እያለ ነው። ሶስተኛው you are a doctor አለ። you ከሆነ are ነው መስሎ ብያችኋል አይደል? ስለዚህ እናንተ ወይ ደግሞ አንተ ከሆነም ያው ለዩ ለብዙም ለላንድም you ነው የምንጠቀመው። you አንተ ወይ ደግሞ እናንተ ማለት ነው። ስለዚህ you are a doctor ስለዚህ እናንተ ዶክተር አንተ ዶክተር ነህ እያለው ነው። ስለሆነ ላንድ ሰው ነው ማለት ነው። you are a doctor ማለት አንተ ዶክተር ነህ የሚል መልሲ አለው እዚህ ላይ ዶክተር ነህ ያ። አራተኛው he is a student አለ። he is a student he is ነው የሚወስደው is የሚል verb to be ተከትሎን is ነው እያለ ነው እዚህ ላይ እሱ ተማሪ ነው የሚል ትርጉም አለው እዚህ ላይ ማን is የሚል ነገር። እሺ አምስተኛው we are students አሁን ብዙ ናቸው እኛ ተማሪዎች ነን we are እዚህ ላይ ምንድነው ምን ሆኖ ነው የሚያገለግለው? ነን የሚል ትርጉም አለው ማለት ነው። we are students እኛ ተማሪዎች ነን እያለ ነው። ነን የሚል ትርጉም አለው። ስድስተኛ they are tired ያ እነሱ ደክመዋል እነሱ ደክመዋል are የሚል ነገር አለ። ስለዚህ are ደክመዋል። ሰባተኛው it is good ያ ጥሩ ናት እሱ ጥሩ ነው የሚል ትርጉም አለው is የሚለው ነገር። ስለዚህ as a main verb ወይ ደግሞ እንደ መሰጋገሪ ሳብጀክት ከሌላ ኮምፕሊመንት እያያያዘ ነው ያለው ማለት ነው። እሺ እንደገና verb main verb in past simple verb to be in main as main verb in past simples ምን አይነት ትርጉም አለው? ምን አይነት ስትራክቸር አለው? ምን አይነትስ ሴንተንስ ይሰራል የሚል ነገር ደግሞ እናያለን አሁን። ኦኬ ፎርም I he
she it ከሆነ was ይወስዳል was ይወስዳል ማለት ነው ስለዚህ was የሚል ህላፍ ነው ነበረ ነበረች ነበሩ ነበርን ነበርኩ የሚል ነገር አለው ማለት ነው you we they ከሆነ ደግሞ were ይወስዳል ምክንያቱም is ከሆነ is እና am ወደ was past ያልፋል are ከሆነ ደግሞ ወደ were past tense ነው ማለት ነው ወደዙ ህላፍ ነው ማለት ነው እሺ ኤግዛምፕል I was a doctor አለ የሰውየው በደንብ እይት I was a doctor verb to be እዚ ላይ ማን ነው was የሚለው ነገር እኔ ዶክተር ነበርኩ ነው ነኝ ይያለ አይደለም ነበርኩ የሚል ትርጉም አለው ማለት ነው ያለፈ ተግባር ነው የሚያወራው I was a doctor ማለት ስለዚህ ነበርኩ past tense ነው main verb ነው ግን ራሱ ችሎ የቆመ ግስ ነው ማለት ነው እዚ ላይ ሁለተኛው I was there yesterday I was there yesterday ትናንትና እዛ ነበርኩ የሚል ትርጉም አለው I was there yesterday ትናንትና እዛ ነበርኩ የሚል ትርጉም አለው ማለት ነው ሶስተኛ she was at the school እሷ ትምህርት ቤት ላይ ነበረች የሚል ትርጉም አለው እዚ ላይ was የሚል ትርጉም የትርጉሙ ማለት ነው አራተኛው we were there yesterday ትናንትና እዛ ነበርን where የሚለው ነገር እዛ ነበርን ለብዙ ነው እኛ ትናንትና እዛ ነበርን እያለ ነው እሺ አምስተኛው they were in the garden ያ እነሱ ከአታክልቱ ነው የነበሩት እያለ ነው they were in the garden እዛ አታክልት ነበሩ የሚል ትርጉም አለው ማለት ነው ስድስተኛው we were happy ያኔማ ደስተኛ ነበርን እያለ ነው ደስተኛ ነበርን እያለ ነው ትርጉሙ ስለዚህ were verb to be ነው as a main verb ሆኖ ያገለግላል ስለዚህ ሁሌ የምንጠቀመው verb ስለሆነ በደንብ መገንዘብ አለባችሁ verb to be ምንድነው የሚል ነገር አንድ ትርጉም ያለው ብቻ አይደለም እዚህ ደግሞ verb to be as a main verb in future simple ምን አይነት ትርጉም አለው ምን አይነት ስትራክቸር አለው ምን አይነት መልእክትስ ያስተላልፋል የሚል ነገር እናያለን ማለት ነው በደንብ ይዩት እኔ ጋር ናችሁ አይደለ ኦኬ example I will be there tomorrow አሁን በደንብ ይዩት I will be there tomorrow ነገ እዛ እኖራለሁ እዛ ነው የምቆየው ያለ ነው will ሆኖ be ይወስዳል ስለዚህ ኢንፊኒቲ ነው ይሄ I will be there tomorrow ነገ እዛ እኖራለሁ ለትንቢት ለመጪው ነው የሚናገረው ያለው ማለት ነው ስለዚህ be እዚ ላይ verb to be ነው ማለት ነው እሺ ሁለተኛው ኤግዛምፕል he will be ready on time በጊዜው ቀጣይ በጊዜው ሬዲ ሆኖ ይቆያል ወይ ደግሞ ተዘጋጅቶ ይቆያል እያለ ነው እሱ ተዘጋጅቶ ይቆያል ለትንቢት ነው be የሚለው verb to be ነው ማለት ነው እሺ ሶስተኛው she will be at work እሷ ስራ ላይ ነው የምትኖረው እያለ ነው ስራ ላይ ነው የምትኖረው እዛ ነው መቼ በሰዓቱ እኛ እየተናገር ነው ያለ ነው ባሁኑ እዛ ላይ የምትኖረው በትንቢት ነው እየተናገረ ነው ያለው ማለት ነው እሺ አራተኛው we will be happy እዛ ያኔማ ደስተኛ ሆነን እንኖራለን ደስተኛ እንሆናለን እያለ ነው ደስተኛ እንሆናለን ስለዚህ verb to be ምን አይነት መልእክት እንዳለው እንደ መሰጋገር ሆኖ ነው የሚያገለግለው ማለት ነው as a main verb ነው be እሺ will is ላይ አጓዚ ወይ ደግሞ auxiliary verb ነው ግን verb to be የሚለው ግን እንደ main verb ሆኖ ነው ያገለግለው ያለው ማለት ነው አምስተኛው it will be sunny ያኔማ ፀሐያማ ይሆናል እያለ ነው ፀሐያማ ይሆናል ያኔ ቀኑ ስድስተኛው they will be happy ያኔማ ደስተኛ ይሆናሉ ለሚጪው ነገር ነው የሚያወራው ያለው ደስተኛ ይሆናሉ ስለዚህ verb to be ምን አይነት ጠቀሜታ እንዳለው ከፕሬዘንት ቴንስ ከፓስት ቴንስ ከሲምፕል ፊውቸር ቴንስ ምን አይነት ጠቀሜታ አለው እንደ ሜን verb ወይ ደግሞ እንደ ዋና ግስ ሆኖ እያገለገለ ያለ እንደ መሰጋገር ሆኖ እንደሚያገለግል ያለ መሆኑ እያያችሁ መሄድ አለባችሁ ማለት ነው እዚህ ላይ ደግሞ verb to be as auxiliary verb ወይ ደግሞ helping verb ብለን የምናገረው እንደ አጋዥ ሆኖ ደግሞ ለሌላ ብዙ ነገር ያገለግላል ባይዘው እንደ ሃይላይት ማነሱም እያደረኩት ነው የሚሄደው ያለሁት ብዙ ጥቅም ነው ያለው መጨረሻ ያለው ባይዘው እዚህ ላይ ግን ዋናዎቹ
ነገርኳችሁ ነው የሚሄደው ማለት ነው። አሁን ደግሞ ወደ አግዚላሪ ቨርቢ ምን አይነት ጠቀሜታ እንዳለው በደንብ እያያችሁ መሄድ አለባችሁ። እሺ ፕሬዘንት ኮንቲኒዩስ ቴንስ ያገለግለናል። ለፕሬዘንት ኮንቲኒዩስ ቴንስ እንዲሆን ያገለግለናል። ሂደት ላይ እንዲኖር ያገለግላል። እሱ ምንድነው? እንደ አጋዥ ሆኖ ነው፣ እንደ ሜን ቨርብ ሆኖ አይደለም የሚያገለግለው። እዚህ ላይ ፎርም ምን አይነት ፎርም አለው? ሳብጀክት አም ኢዝ አር ቨርብ አይኤንጂ ያስከትላል ማለት ነው። ኤግዛምፕል 1 አይ አም ሪዲንግ አ ቡክ አለ። በደንብ እዩት። እዚህ ላይ አም አለ አጋዥ ቨርብ ነው ሆኖ ያገለግለው። እዚህ ላይ ሪዲንግ የሚለው ነገር ግን ሜን ቨርብ ነው። አይ አም ሪዲንግ አ ቡክ መጽሐፍ እያነበብኩ ነው። እያነበበ መሆኑ ተግባር አለ አይደለ? ለተግባሩ እንደ አጋዥ ሆኖ ያገለግላል። ማን? አም የሚለው ቨርብ ቱ ቢ። አይ አም ሪዲንግ አ ቡክ። ስለዚህ ሁለት ቨርብ ነው ያለው። አም አለ እንደገና ሪዲንግ አለ። ሪዲንግ ሜን ቨርብ ነው። አም የሚለው ደግሞ አጋዥ ነው። ስለዚህ አግዚላሪ ቨርብ ነው ማለት ነው። እሺ ሁለተኛው ሂ ኢዝ ዋቺንግ ቲቪ። አዎ በደንብ ተግባር አለ እዚህ ላይ ሜን ቨርብ እንደ ሜን ቨርብ ሆኖ የሚያገለግለው ዋቺንግ አለ። ለሱ አጋዥ ሆኖ የሚያገለግለው ግን ኢዝ የሚል ቨርብ ቱ ቢ ነው። ስለዚህ እንደ አግዚላሪ ቨርብ ሆኖ ደግሞ ያገለግላል ያልነው በዚህ ነው ማለት ነው። ስለዚህ ነገሮቹ ሂደት ላይ በአሁኑ ሰዓት ሂደት ላይ እንዳሉ የሚያደርግልን ቨርብ ቱ ቢ ነው ማለት ነው ብለባል። እሺ ሶስተኛው ዊ አር ሪዲንግ አ ቡክ። ያ እኛ መጽሐፍ እያነበብን ነው እያለ ነው። ዊ አር ምንድነው? ቨርብ ቱ ቢ ነው። አር የሚለው ቨርብ ቱ ቢ ነው። ሪዲንግ ማለት ነው ሜን ቨርብ ነው፣ ተግባር ነው ማለት ነው። በአሁኑ ሰዓት መጽሐፍ እያነበብን ነው። ማን? እኛ እያለ ነው። ስለዚህ ዊ አር ሪዲንግ አ ቡክ ማለት አር የሚለው ቨርብ ቱ ቢ አጋዥ ሆኖ ያገለግላል ማለት ነው። እዚህ ላይ አራተኛው they are going to school። በደንብ አር እንደ ሜን ቨርብ ሳይሆን እንደ አግዚላሪ ቨርብ ወይ ደግሞ አጋዥ ቨርብ ሆኖ ያገለግላል። going to ማለት ግን እንደ ተግባር ነው ወና ሜን ቨርብ ሆኖ ያገለግላል ማለት ነው። ስለዚህ አግዚላሪ ቨርብ ሆኖ ያገለግለናል። ማን? ቨርብ ቱ ቢ ማለት ነው። ብዙ አይነት ኤግዛምፕሎች መስጠት ትችላላችሁ እናንተ። እሺ ኢን ፓስት ኮንቲኒዩስ ቴንስ ቨርብ ቱ ቢ ኢን ፓስት ኮንቲኒዩስ ቴንስ። ኢን ፓስት ኮንቲኒዩስ ቴንስ ምን አይነት አገልግሎት አለው? እንደገና በደንብ አዩ። ፎርም አለው ሳብጀክት ፕላስ ወዝ ዌር ከዛ ቨርብ አይኤንጂ ፎርም ወይ ደግሞ ሜን ቨርብ ሆኖ አይኤንጂ ፎርም ያለው ነው። እዚህ ላይ ኮንቲኒዩስ ስለሆነ ፓስት ኮንቲኒዩስ ነው። የመጀመሪያ ፕሬዘንት ኮንቲኒዩስ ነው። ያሁን ደግሞ ፓስት ኮንቲኒዩስ ሆኖ የሚያገለግል እንደ አጋዥ ቨርብ ሆኖ ያገለግላል ለፓስት ኮንቲኒዩስ ቴንስ ማለት ነው። ኤግዛምፕል 1 he was watching TV። ያው የመጀመሪያው ያየ ነው። was is የነበረው was ሆነዋል ያለፈ ነገር ስለሆነ እሱ ቲቪ እያየ ነበረ የሚል መልእክት ስላለው ማለት ነው። ግን ዋና ታርጌታችን ምንድነው? እዚህ ላይ ቨርብ ቱ ቢ እዚህ ላይ ምን አይነት ጠቀሜታ እንዳለው ለማሳየት ነው። ስለዚህ እንደ አጋዥ ወይ ደግሞ አግዚላሪ ወይ ደግሞ ሄልፒንግ ቨርብ ብለን የምንጠራው መልእክት ያስተላልፍልናል። እዚህ ላይ he was watching TV። watching የሚለው ሜን ቨርብ አለ ተግባር ነው እያየ ነው። was ግን ለሱ አጋዥ ሆኖ ቀርበዋል ማለት ነው። ስለዚህ he was watching TV ማለት እንደ አጋዥ ለፓስት ኮንቲኒዩስ ቴንስ አጋዥ ሆኖ እየጠቀመ ነው ማለት ነው። ሁለተኛው we were studying for the exam። ያኔ ለፈተና እያጠናን ነበረ፣ በሂደት ላይ ነበርን እያለ ነው ያኔ። ስለዚህ ዌር የሚለው አጋዥ ነው። ዌር ቨርብ ቱ ቢ ነው ማለት ነው። ስቴዲንግ ማለት ደግሞ ሜን ቨርብ ነው፣ ለሱ እያገዘው ነው ማለት ነው። ሶስተኛው ኤግዛምፕል they were eating እንጀራ። እነሱ እንጀራ እየበሉ ነበረ። መቼ? ያኔ እዛ ሲሄድ እዛ እነሱ የሆነ ሂደት ላይ ነበሩ። ምን እያደረጉ? እንጀራ እየበሉ። ስለዚህ እዚህ ላይ ዋና መልእክቱ ግን ዌር የሚለው እንደ አጋዥ ኢቲንግ ማለት ደግሞ እንደ ሜን ቨርብ ሆኖ ያገለግላል ማለት ነው። አራተኛ he was working at the school። እሱ ትምህርት ቤት እየሰራ ነበረ፣ ትምህርት ቤት ውስጥ እየሰራ ነበረ፣ ከትምህርት ቤቱ ላይ እየሰራ ነበር እያለ ነው። ስለዚህ was auxiliary verb ነው፣ ሜን ቨርብ አይደለም። እሺ in future continuous tense verb to be in future continuous tenseም ያገለግላል። ስለዚህ ለቴንሶች continuous በቃ ከፕሬዘንት ቴንስ present continuous tense, past continuous tense, past perfect tense
እንደገና ለሌላም እንደሚያገለግል በደንብ ማየት አለባችሁ ማለት ነው። እሺ ፎርም አለው ሳብጀክት ፕላስ ዊል ቢ ፕላስ ቨርብ አይኤንጂ ፎርም ያ ኢን ፊውቸር ከሆነ እሺ እስኪ እዚህ ላይ ማን ነው እንደ አጋዥ ሆኖ የሚያገለግለው ወይ ደግሞ እንደ ሌላኛው አናቃቂ ወይ ደግሞ እንደ ሙሉ አድርጎ መልእክት እንዲያስተላልፍል የሚያደርገው የትኛውንስ ነው ሜን ቨርብ እዚህ ላይ በደንብ ይዩት። ኤግዛምፕል 1 she will be sleeping at that time ያ እሷ በዛ ሰዓት ተኝታ ነው የምትኖረው እያለ ነው። ለቀጣይ ለሚመጣ እኮ ነው። በዛ ሰዓትማ ተኝታ ነው የምትኖረው እያለ ነው። ስለዚህ be will be የሚለው አጋዥ ነው። sleeping የሚለው ግን ሜን ቨርብ ነው። ስለዚህ be verb to be ነው። ሁለተኛው they will be working on the project ያ ከፕሮጀክቱ እየሰሩ ይኖራሉ። ከዛ ፕሮጀክትስ እየሰሩ ይኖራሉ። ያኔ ይሰራሉ በሂደት ላይ ነው የሚኖሩት እያለ ነው አንተ። ስለዚህ will be አጋዥ ነው። working ደግሞ ሜን ቨርብ ነው። ስለዚህ እንደ አጋዥ ሆኖ ያገለግላል ማለት ነው እዚህ ላይ። ምክንያቱ ፕሬዘንት ቴኒስ ኮንቲኒዩስ ስለ ቴኒስ በደንብ ሰርተናል እዛ ሄዳችሁ። አሁን ግን የቨርብ ቱ ቢ ከፕሬዘንት ቴኒስ ከሌላም ምን አይነት ጠቀሜታ እንዳለው ምን ላይ ገብቶስ ምን አይነት ጠቀሜታ እንደሚሰጠን እየነገርኳችሁ ነው ያለሁት ማለት ነው። እሺ ኢምፐርፌክት ቴንስ። ስለዚህ ቨርብ ቱ ቢ ኢን ፐርፌክት ቴንስ ምን አይነት ጠቀሜታ አለው በደንብ ይይዝ። ለምሳሌ ቢን የሚለው ቨርብ ቱ ቢ ነው አይደል? አዎ። ስለዚህ ምን አይነት ጠቀሜታ እንዳለው በደንብ ይዩት። አንደኛው ኤግዛምፕል he has been to አዲስ አበባ ያ he has been to አዲስ አበባ ወደ አዲስ አበባ እየሄደ ነው እያለ ነው። ይሄዳል በቃ ወደ አዲስ አበባ ሄደዋል ማለት ነው። ሄዶ ነበር ያን ተደጋጋሚ ይሄዳል ማለት ነው። ወደ አዲስ አበባ ሄደዋል። he has been to አዲስ አበባ ወደ አዲስ አበባ ሄደዋል ኦሬዲ አሁን ሂደት ላይ በቃ እዛ ነው ያለው እያለ ነው። እሺ ስለዚህ ቢን የሚለው እንደ አጋዥ ቨርብ ነው። has የሚለው ምንድነው ማለት ነው? እንደ auxiliary verb excuse me he has been gone to አዲስ አበባ ወደ አዲስ አበባ ሄደዋል እያለ ነው። they have been I mean she had been learning in a class for hours ይላል። ለሰዓታት ያክል ክላስ ውስጥ እየተማረች ነበረች እያለ ነው። ነበረች she had been learning in class for hours ያ አራተኛው ሶስተኛው the cake had been eaten by him ያ ኬኩ በሱ ተበልቷል እያለ ነው። ስለዚህ ቢን የሚለው ነገር እንደ አጋዥ ቨርብ ሆኖ ነው የሚያገለግለው ማለት ነው። ሜን ቨርብ አለ ለሱ እያገዘ ነው ያለው ማለት ነው። እንደገና ቨርብ ቱ ቢ ኢን ፓሲቭ ዌይስ ያገለግለናል። ፓሲቭ ዌይ ከአክቲቭ ወደ ፓሲቭ ስንቀይረው ፓሲቭ ዌይ ለመሆኑና እንደገና ፓሲቭ ዌይ እንዲሆን ሰንተንሱ ወይ ደግሞ መልእክታችን ይጠቅመናል ማለት ነው። እንዴት ብሎ በደንብ እንየው። ኢን ፓሲቭ ዌይስ ኤግዛምፕል she ate the cake ዳይሬክት ቮይስ ነው ይሄ። ዳይሬክት ቮይስ ነው ይሄኛው ወይ ደግሞ አክቲቭ ቮይስ ነው ማለት ነው። አክቲቭ ቮይስ ነው። ከአክቲቭ ወደ ፓሲቭ ለመቀየር ያገለግለናል። ማን ተጠቅመን? ቨርብ ቱ ቢ ተጠቅመን። አሁን she ate the cake አሁን ate ምንም ቨርብ ቱ ቢ የለውም እዚህ ላይ። አሁን ይሄኛው ወደ ፓሲቭ ቮይስ ስንቀይረው ምን አይነት ሰንተንስ ይኖረዋል ወይ ደግሞ ምን አይነት ስትራክቸር ይኖረዋል? በደንብ ይዩት። The cake is eaten by her. The cake is eaten by her. is የሚል ቨርብ ቱ ቢ አለ። ስለዚህ is ለኢትን የሚል ሜን ቨርብ አጋዥ ሆኖ ነው ያገለግለው። ስለዚህ ለፓሲቭ ቮይስ ለማድረግ ሴንተንሳችንም ያገለግለናል። ማን? ቨርብ ቱ ቢ። እሺ the cake was eaten by her ያ አሁን ይሄ ህላፍ ነው። ኬኩ በሷ ተበልቶ ነበረ እያለን ያለፈ ነው። የመጀመሪያው the cake is eaten by her ማለት ኬኩ በሷ ተበልቷል እያለ ነው። አሁን በአሁኑ ሰዓት ተበልቷል ማለት ነው። ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ነው። ይሄኛው ደግሞ the cake was eaten by her በሷ ተበልቷል ማለት ነው። ያኔ ኬኩ ተበልቶ ነበረ እያለ ነው። እሺ ቀጥሎ the cake will be eaten by her ኬኩ በሷ ይበላል እያለ ነው እዚህ ላይ ደግሞ። ስለዚህ ምን ለማለት ፈልገን ነው እዚህ ላይ ፓሲቭ ቮይስን
ለፕሬዘንት ኮንቲኒዩስ ቴንስ፣ ፓስት ኮንቲኒዩስ ቴንስ፣ ፊውቸር ፐርፌክት ኮንቲኒዩስ ቴንስም ሌላም ያገለግለናል። ማን ቨርብ ቱ ቢ። ስለዚህ ቨርብ ቱ ቢ ማለት መሰረታዊ ግስ ነው ማለት ነው። ከሶስቱ መሰረታዊ ግሶች አንዱ ነው። ሶስቱ ማለት ቨርብ ቱ ቢ፣ ቨርብ ቱ ሃቭ፣ ቨርብ ቱ ዱ እነዚህ መሰረታዊ ግሶች ናቸው። የየራሳቸው እንሰራለን። እነዚህ ደግሞ የየራሳቸው የሆነ ኔጌቲቭ ኤንድ ፖዚቲቭ እንዲሁም ጥያቄያዊ የሆነ መልእክትም ያስተላልፋሉ። አሁን ግን ስትራክቸሩ ምን አይነት ጠቀሜታ እንዳለው ሲፋ ነው ያሳየኋችሁ። ቪዲዮ ከወደዳችሁት ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሂዱ። ቴንክ ዩ ቨሪ ማች